በጣም ትልቅ ድንጋይ አንስተው እንዲህ ሊጭኑበት ሲሉ አረ የኔ ታይቆይ ምን በደልኩ ብሎ በጣም ተንቀጠቀጠ። ክንፍ ሊዋጡ ነው የደረሰው። 10 ደቀ መዝሙር እየነገረ ለ10 ደቀ መዝሙር መልስ ይሰጣሉ። መምሩ ይደሰቱብኛል፣ ተማሪው ይስቅብኛል። ዝረፍ ተባልኩኝ። በዘረፋ ጊዜ 3 ጊዜ ተሰናብቻለሁ። በሰስ እናንተ ሳትሆኑ እኔ ዛሬ ማዘው በቤቱ ብሎ አስገድደ እንዲሆንኩ እንኳን ብሎ ሀገረ ስብከት ሲሄድ ደግሞ ገና ጥበቃውን ተደውሎ እንዲያታስገባው ነው። በዚህ ሁሉ ወንበር ቢዘረጋ ኢትዮጵያን አያጥለቀልቅም እንዴ? ይሄስ ቢሆን የሥላሴ ፍጡር አይደል እንዴ? ለምን አይማርም ብለው አትገጽ ይበሉ የቤት ሄዶ ነበር። እንዲህ ብሎ ሲነግሩ የሚሄዱበትን ቀን አጠናው ጠፍ ፈጣን ካቻማሌ ምስጢር ብድግ የሚል ከስሩ አመጣው እያሽከረከረ የዲዮን ሹፌሩ ከአዲስ አበባ ጎጃም ወደ ምርጥ ጎንደር ሀገሩ እያሉ ተነሱስ መሰረተ ዜማ ወጠነ። እንደምን አላችሁ ውድ የሚዲያችን የፍኖተ ያሬድ ተከታታዮች፣ ዛሬም ከሊቃውንት መካከል አንዱ የሆኑትን በቅኔያቸው ሁላችንም የምናውቃቸውን በተለይ የቅኔ ባለሙያና የአዲስ ኪዳን መምህር የሆኑትን እስካሁን ድረስ ቅኔን እያስተማሩ የሚገኙ ታላቅ አባት ናቸው። የዛሬው እንግዳችን ፈለገ ሚስጥር ለዓለም አስማማው ይባላሉ። ከእሳቸው ጋር ነው ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ያንታሽ ጥሪያችን አክብሮ ስለመጡ ከልብ እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። ያው ዛሬ እንግዲህ የእርሱን ታሪክ ልንሰማ ነው የጋበዝነዎት። እናትና አባቶት ማን ናቸው? መች ተወለዱ የሚለውና የትስ ተወለዱ የሚለውን የመጀመሪያው ጥያቄ እናድርግ። እናትና አባቴ አስማማው ንጋቱ ይባላል። እናቴ ደግሞ ወይዘሮ እህትዬ ርቂውን ትባላለች። እንግዲህ እኔ የተወለድኩበትን ዘመን ቅኔ ከተቀኘሁበት ጀምሮ ያለውን ነው የማውቀው እንጂ እዛ በፊት ያለውን አላውቀውም። እንደውም እንደኔ በገጠር የተወለዱ ሰዎች ተመልሰው ቤተሰባቸውን ሲጠይቁ መቼ ተወለድኩ ሲሉ ስለማያውቁት ነጭቱ ላም ስትወልድ በዚህ አካባቢ የነበረው አዝመራ በያዘበት ጊዜ ሲሉ መልስ ይሰጣሉና በተመሳሳይ መልኩ እኔም አላውቀውም። በቅርብ ጊዜ ግን አንድ ትልቅ አጎት አለኝ። ግን እኔ መቼ ነው የተወለድኩ ስለው 1980 ሲል ይነግረኛል። እኔ ግን እድሜንም ቆጥረው ቅኔ ከጀመርኩበት ጀምሮ ያለውን ዘመን አውቀዋለሁ። የአዲስ ኪዳን መምህር የቅኔ ፈላስፋ ነው የምላቸው። እንደው መጋቢ ሐዲስ ኤፍሬም ተስፋ በ16 ይመስለኛል ለደብረ ታቦር ደብረ ልዑላን መድኃኔዓለም የጉባኤ ቤት ማስፋፊያ ከአባቶቻችን ለልጆቻችን በሚል መሪ ቃል የገንዘብ ማሰባሰቢያ መድረክ ላይ እንዲህ የሚል ቅኔ ሲቀኙ ሰማሁ። ይደሉ ለሊቃውንት ነገደ ሊቃውንት እምአምሃራ ወእምነሸዋ ወሚመ ብሔረ ትግራይ ይበሉ እስመ ሊቅ በዘራ ትርጓሜ የተወለድም ሁሉ። ያ ማለት ምን ማለት ነው? እኔ እስከምፈልገው እስከዚህ ስለሆነ ነው ቅኔው። ለሊቃውንት ከአማራ፣ ከሸዋ፣ ከትግሬ፣ ከኦሮሞ ተወለድኩ ሊሉ አይገባቸውም። ሊቅ በዘር ትርጓሜ በዘር ምስጢር ከሁሉ ይወለዳል ሲሉ ነበረ እና በጣም ደስ ብሎኝ ያስኩት ነበር። እና እኔም ጎንደር አደኩ፣ ጎጃም ተማርኩ፣ ወሎ ተማርኩ፣ ሸዋ እየኖርኩ ነውና ይህን ሁሉ የያዘች ኢትዮጵያ ናት ሀገሬ ተወለድኩባት። ስለዚህ የት ነው ተወለዱ ለሚለው ኢትዮጵያ ነው መልሱ። ኢትዮጵያ ነው ማለት ያው ኢትዮጵያ ተወለድኩ፣ ኢትዮጵያ እኖራለሁ። በገጠር እንደሚታወቀው ወደ ጎየት ከመግባቶት በፊት ወይ ከብት መጠበቅ ሊሆን ይችላል፣ ቤተሰብ በተለያየ ነገር ይታገዛልና እርሶስ ወደ ጎየት ከመግባቶት በፊት ምን አይነት ህይወት ነበር ያሳለፉት? እውነት ነው። እኔም በግ ጠባቂ ነኝ። በጣም ወደ መንፈሳዊ ትምህርት ቤት የሄድኩበት መንገድ በጣም ይገርመኛል። አሁን ሁሉ ድንቅ ሆኖ ነው የሚታየኝ። እኔ በተለይ እንደው በአባባል በግ ይረባለታል ይባላል። በጣም ብዙ በጎች አሉን። ደግሞ በግ ስጠብቅ የሰፈሩን ሁሉ ነው የምጠብቅ። እምቢ የሚባል ነገር ከኔ የለም። ቤተሰቦቼ እንደሞኝ ያዩኛል። አንተ ዝም ብለህ ጅል ነህ እንዴ የሁሉን ሰው በግ ትጠብቃለህ ይላሉ። እኔ ግን እምቢ ማለት አልችልም። በቃ
በጊዜ ከወጣው የትኛውም ሰው አምጥቶ ሲጨምራቸው እሺ ብዬ ስጠብቅ መዋል ነው። እና እንዴት መጣህ ለሚለው በአባቴ በኩል ያን ያህል የቤተ ክህነት ትምህርት የተማረ ሰው የለም። በእናቴ በኩል ግን ብዙ ምሁራን አሉና ይሄ አንድ ካህን አለ የአባቴ የእህቱ ልጅ ነው። እሱ አንድ መምህር ዛሬ የኔታ ሐዋዝ ይባላሉ። እሳቸው አዲስ አበባ ናቸው። እሳቸው በአካባቢያችን ብርቅዬ ሆነው የቅዳሴ መምህር ሆነው መጥተው ያ ካህን ለመማር ይፈልጋል እና ማታ ማታ ሊማር ሲሄድ መጣና ቤተሰቦችን ጠየቀ። ስመለስ ብቻዬን እየሆንኩኝ ስሄድ አብሮኝ ይሄድ፣ ስመለስ አብሮ ይመለሳል፣ ልጁን ይዤው ልሄድ ብሎ ይጠይቃል። ከዛ እሺ ተባለ። ሄዳለሁ። እኔ ሄጄ ተቀምጬ መምህሩ እንዴ ይሄስ ቢሆን የሥላሴ ፍጡር አይደል እንዴ ለምን አይማርም ብለው አትፍ ገጽ ይበሉኝ። ከዛ በኋላ አትፍ ገጽን በጣም ያስኳት የማያዝ እግዚአብሔር የተመሰገነው ይዛለው ዘር ናኩተከንም አቡነ ዘበሰማያት ቀጠልኩ። ከዛ በኋላ እየተመላለስኩ ከዛ በኋላ ቅዳሴ ማርያምን ዘለኩት። እንደውም ዛሬ ባለፈው አንድ ቦታ ላይ እኔ እንኳን አላስታውስም መምህሩ ሲናገሩ ሰማዋቸው። ስሜን ጠርተው የዓርብ ውዳሴ ማርያም አንድ ቀን ይዞ አድሮ ነበር እያሉ በሆነ አጋጣሚ ሲያወሩ ሰማዋቸው። ከዛ በኋላ አባቴ በልጅነቴ ነው የሞተው እና እናቴ ብቻዋን ነው ያሳደገችኝ። ቀን ሂጄ ዳዊት ለመማር እቸገራለሁ። በኋላ ቤተሰብ ይሄ ልጅ ቃል እግዚአብሔር ይቀበላል እባክሽ ተይው ተብላ እስከ 6 ሰዓት ይፈቀድልኛል። ዳዊት ዘለኩኝ እንደምንም ማለት ነው። እና እናቴ ቤቱን ይዛ ሴቶች ልጆች አሉ በጣም ትቸገራለች። የሚያርስ የለም። ያው ጥማዱ አለ አልተፈታም። ቤቱ እንዳለ ነው። እንግዲህ የሙት ልጅ ማሳደግ ደግሞ በጣም ይከብዳል። ከዛ የተነሳ ብዙ ትምህርቱን እየወደደችው ፈቃደኛ አልሆነችም። በዛ አይነት መልኩ እስከ 6 ሰዓት እየሄድኩኝ እሷም እየተቸገረች ከዛ በኋላ ዛሬ ሊቀ ካህናት ወይም መላከ ሰላም ሙሴ የሚባሉ ነበሩ። እሳቸው አንድ ቦታ ቅኔ ቤት ሄደው ነበር። እንዲህ ብሎ ሲነግሩኝ የሚሄዱበትን ቀን አጠናውና ጠፋ። ከዛ በኋላ በ2 ዓመቴ ነው የተመለስኩት። ጠፍተው ወደ ምን ጉባኤ ቤት ነው የገቡት? ጠፍቼ ሳላቃቸው ግን ቤተሰብ ማለት እችላለሁ ወደ ባህር ዳር አለፍ ብሎ ዛራ ሐሙሲት አለ። ከዛራ ሐሙሲት ስንደርስ ወደ ቀኝ ታጥፈን አንበሳሜ ከተማ ማሸንኮር ጊዮርጊስ የሚባል ቤተክርስቲያን አለ። ወደዛ ነው የገሰገስኩትና መምህሩ መናኝ ናቸው። በጣም በሚገርም ሁኔታ ይህን ዓለም በቃ እንዲሁ ዝም ብለው ገፍተው የጨረሱት በጣም መናኝ ናቸው። እና ከሳቸው መጣሁኝ። የት መጣ ሲሉኝ እንዲህ ስላቸው እሳቸው ለካ ደግሞ እኔ አላቅም ሕፃን ስለሆንኩ አላቅም እንጂ የእሳቸውን እህት የኔ እናቴ ወንድም አግብቶ ይኖር ኖሯል። መናኝ ስለሆኑ እኔ አላቅም። መተውም አይተናቸው አናቅም። ስማቸውንም አላቅም። ከዛ በኋላ ሲጠይቁኝ ከዚህ ነው የመጣው ስላቸው እንዴ እናንተ የአባ ገዳሙ የእህት ልጅ ነህ ማለት ነው ብለው ጥያቄ ጠየቁኝ። አዎን አልኳቸው። ያው መናኝ ስለሆኑ ዝም አሉ። ከዛ እሳቸው ገባሁኝ። ያው እሳቸው ነው 2 ዓመት ቆይቼ ከ2 ዓመት በኋላ ቅድም እንደነገርኩ ወደ እናቴን ለማየት ብቅ አልኩ። ከእሳቸው ምንድን ነው የተማሩት? ከእሳቸው ያው ቅኔ የጀመርኩበት አብዬ ቅኔ የጀመርኩበት ነው። ያው ገራሚ አባት ናቸው። የቅኔ መምህር ናቸው። መናኝ ናቸው። ቅኔን የጀመርኩት ከእሳቸው። እንዴት ነው ጉባኤ ስፋቱ ምን ይመስል ነበር የእሳቸው? ያው ሰው ምናኔ ካለው ጸጋው ብዙ ነው እና ከዛ አንፃር ብዙ ደቀ መዛሙርት ይሰበሰቡላቸዋል። እስከ 400 ከዛም በላይ ደቀ መዛሙርት ነበሯቸው እኛ በገባንበት ጊዜ ማለት ነው። ከእሳቸው ጋር ዘመድ መሆኑን በምን አወቁትና እርስዎ? አስነጋሪነት ሲደርስ አካባቢ ነው ያወቅኩትም ደግሞ ከእሳቸው አይደለም። እሳቸው ከሌላ ሰምቼ ነው የነገሩኝ። ሌላ የሚያውቃቸው ሰው እንዲህ ነው ያለው ብዬ እሳቸው ነው የኔታ ተቋም ወርቅ ሞገስ ይባላሉ። እሳቸው ነው ያለው ስለው እንዴ እሳቸው እኮ እንዲህ ነው ብሎ ነገረኝ። ከዛ እኔም ፈርቼ ዝም አልኩ። ከጊዜ በኋላ እሳቸው ገለጹልኝ ራሳቸው። አዴት አካባቢ ግንዳጠም ሚካኤል የሚባል ቤተክርስቲያን አለ እና ከእሳቸው ተነስቼ ከዛ ሄድኩኝ። ያው የእሳቸው ቅኔያቸው ሰምና ወርቅ ነው። በቃ ጥርት ያለ እንደ ውሃ ኮለል ያለ ነው። ከዛ ሲሄድ መምህሩ ይደሰቱብኛል፣ ተማሪው ይስቅብኛል። በጣም ተሳቀቅኩ።
እንግዲህ በአስተሳሰብ ደረጃ የተማሪ አመሉ በምስጢር መምጠቅ ሳይሆን የማይሰማ ቅኔ ከነገረ ራሱን እንደ ትልቅ አድርጎ ያይ ነበረ። እኔ ደግሞ ከሰምና ወርቅ ነው፣ እሳቸው ሰምና ወርቅ ነው ቅኔያቸው። ያችኑ የእሳቸውን ይዤ ጥርት ያለች ስነግር መምህሩ ይደነቃሉ፣ ሰምና ወርቁን አይተው፣ ተማሪው ደግሞ ይስቃል። ምንድን ነው የሚስቅ ምናምን እያልኩ እንዲህ ነው ሲሉኝ በሁለት ወር ውስጥ መቀየር አለብኝ ብዬ አሰብኩኝ። እንደተባለውም እስከ 3 ወር ድረስ ገለበጥኩት። ሁሉም ከሰምና ወርቅ አይወጣም፣ ግን በቃ በዘሩ ምክንያት በንባቡ ይከብዳል። በቃ ያኛው በቃ ህብሩ ይበዛል፣ ሰምና ወርቁ ለየት ያለ ነው በቃ ቅኔያቸው። ከዛው ላይ ገለበጥኩት፣ ሁሉንም ቻልኩኝ ማለት ይቻላል። በዚህ ምክንያት መምህሩም ወዲያውኑ ወደ አስነጋሪነት ወዲያው። የእሳቸው ጉባኤስ ምን ይመስል ነበር? ሰፊ ነው የእሳቸው። እንደው አጋጣሚ ሆኖ የምሄድባቸው ጉባኤዎች ሰፋፊ ጉባኤዎች ናቸው። ምን ያህል ዓመት እዛ ቆዩ? ከዛ ከእሳቸው ዓመት ከመንፈቅ ዓመት ከ6 ወር ከቆየሁ በኋላ ተመለስኩ። አሁንም ወደ መጀመሪያ ሄድኩኝ። ያው በእሳቸው ነው የምንቀሳቀስ። ከዚያ በኋላ በሌላ ሰው አልንቀሳቀስም። ቀለብም ይሰፍራሉ፣ እንቅስቃሴም በእሳቸው ነው። ከዛ በኋላ ከእሳቸው ሄድኩኝ። ከእሳቸው ከሄድኩኝ በኋላ ቀጣይ የሚሄድበትን እሳቸው ናቸው አቅጣጫ የሚጠቁሙት። እሺ፣ እዚህ ጉባኤ ቤት እያሉ ግን ተማሪው ይስቅቦት ነበር፣ መምህሩ ደግሞ ይደነቅቦት ነበርና ገጠመኝ ምናምን የለውም እዚህ ጉባኤ ቤት ውስጥ? በተማሪው ሳይሆን ያው በእኛ ያው እንግዲህ ሰፈር መሄዳችን አይቀርም። ተማሪዎች እንደመሆናችን መጠን ልመና እንሄዳለን አይደል? የእመቤታችን ስም ጠርተን ነው የምንተዳደረው። እኔ እዛ ሳለሁ የገጠመኝ የእርገት ነው ክብረ በዓሉ። በእርግጥ ለምነን ኮቸሮ ለመሰብሰብ አልሄድንም። የዕለቱን ራባችን ለማስወገድ ነው የሄድነው እና ከቁመሽ አደርን። ከዛ በኋላ አስቀድሰን ያው ይመራል፣ ምራታም ይባላል በገጠር። ያው በእያንዳንዱ ቤት ስሙ ይመዘገብና ገሌን ከገሌ ቤት እያለ ይጠራል። አጋጣሚ ያ ነገር አላገኘንም እና ልክ ወጥተን ከአንድ ቤት ሄደን ተቀመጥን። ቤቱ ትልቅ ነው፣ የባለ ሀብት ቤት ይመስላል። ከዛ ያው በዓል ስለሆነ እየጠጡ ሰዎቹ ሰክረው ኖረዋል፣ በጣም ሰክረዋል። እና የእመቤታችን ስም ጠርተን ስንቀመጥ ጓደኛዬ ትዕግስቱ ይባላል ተነሱ ብሎ አባረረ። ተነሱ እዚህ ለምን ትቀመጣላችሁ? አይ ካላችሁ ብለን ነው ብለን ስንሄድ ደግሞ እንደገና የማንን ስም ልታጠፉ ነው ኑ ይለናል። ከዛን ተመለስና ተቀመጥ። ልክ በመሶብ እኛ አልገባንም፣ ለካ የስካር መንፈስ ነው። በመሶብ ሞልቶ ማዕዱን አመጣው። ከዛ የቻልነውን በልተን እግዚአብሔር ይስጥልኝ ብለን ልንሄድ ስንል ያዙ ብሎ አስገደደን። የእናንተን ትራፊ ማን ሊበላ ነው ይዘህ ሂድ የሚል። ከዛ በኋላ ይዘን ልንሄድ ስንል ደግሞ የማንን ስም ልታጠፋ ነው በዚህ ጨለማ ና ግባ ከቤት አለ። ከዛ በኋላ ስካር መሆኑ ግልጽ ሆነ። ከዛ ገባንና ልክ ስንገባ መቼም በሚገርም ሁኔታ በዋንጫ ነው የሚጠጣው። ሰው ሞልቷል፣ ቤቱ ትልቅ ነው። ካንዱ ላይ ያስቀመጠና ለኛም ጠላ ተሰጠ። ከዛ ሰውየው ልክ ጠርሙሱን ይዞ ነው አረቂ የሚጠጣው። ለኛም መለኪያ አምጥቶ እንጠጣለን። አናውቅም፣ አንጠጣም አለ። እናንተ ሳትሆኑ እኔ ዛሬ የማዘው በቤቱ ብሎ አስገድደን እንዳንጠጣው ጠላ ጠጥተናል። እንታመማለን። በዛ ላይ አናውቀው፣ አረቂ የሚባል ቀምሰን አናውቅም። እምቢ እንዳንል ሰውየው ከዘራ ይዞ ቆሟል። ሰው ያለው ሁሉ የሰከረ ስለሆነ እኛን ይመለከታል። በጣም ቸገረንና ተቀበልንና ይሄ ትልቅ ፎጣ ነው የሚለው ሰው አይደለም፣ እንደዚህ መብራቱ ያን ያህል አይደለም አይደል? የገጠር ጫፏን የፎጣችን መለኪያዋን አንዴ ስንነካት ሳብ አድርጎ ይወስዳታል። ከዛ በኋላ ባዶዋን እናስቀምጣታለን። እንዲህ እየተመላለሰ 4 ጊዜ ሞላለን። ያው ፎጣችን ዙሪያውን ነገ ነው የሚሸት እንጂ ወደው እንኳን ችግር አይኖረው። ዙሪያውን ፎጣችን አደረስነው። ከዛ እየጠጣ እቃ ሊያወርድ ቆጥም ይባላል። ከዛ ወጥቶ በዚያው ተኝቶ ቀረ እና ሚስቲቱ ወጣ ወይ አሁንስ የተማሪዎቹ አምላክ ነው ስትል ተናገረችው። በጣም ትውስታዬ ነው፣ ባይምሮ የማይወጣ ነው። እሺ የኔታ ጋር ሄድኩስ? ከኔታ ሂጄ የኔታ መንፈሳዊ ናቸው ብያለሁ። እንደውም ከመንፈሳዊነታቸው አንዱን ላንሳ። የኔታ የእመቤታችን ፍቅር በልባቸው የተሰለላቸው ናቸው። እና ማስታውሰው እንደውም አንድ ደቀ መዝሙር ቅኔ ሊነግር መጥቶ ማንደርደሪያው ላይ ወደኋላ አልያዝኩትም ማርያም ዘማ ብሎ ቅኔ ይናገራል። በጣም ትልቅ ድንጋይ አንስተው እንዲህ ሊጭኑበት ሲሉ አረ የኔታ ይቆይ
ምን በደልኩ ብሎ በጣም ተንቀጠቀጠ። ምን ማለት ነው ይሄ ሲሉት አይ ወደዛ ሌላ አለኝ ሌላ አንቀጽ አለኝ እሷን ሳይሆን ጠላሽ ለማለት ነው ወደዛ ብሎ ይናገራቸዋል። ቢሆንስ ከሷ ፊት ቆሻሻ ይቀመጣል ብለው ያን ቅኔ ገፍትረው ሲጥሉትና ሲያስተነግዱት በጣም እና ይሄ አይነት መንፈሳዊነት ነበራቸው ለእመቤታችን ያላቸው ፍቅር። ከዛ በኋላ እሳቸው በዛ አይነት መልኩ ተመልሼ ሄድኩኝ። ከዛ በኋላ ወደ የኔታ መንግስቱ የተላኩት። የኔታ መንግስቱ ማለት ያው ባህር ዳር እዛ ሽምብጥ ሚካኤል ከገዳሙ ነው ያሉ እስካሁን ድረስ እንግዲህ ከ60 ዓመት በላይ ያስተማሩ አባት፣ አሁንም ጉባኤያቸው ያልተፈታ በጣም የሚደንቁ አባት ናቸው። ወደ እሳቸው መጣሁ። እሳቸው በሚገባ ተቀበሉኝ። ከዛ በሙያ ደረጃ ሲያዩም ያው ከመጀመሪያው አባቴ ከየኔታ ተቋም አስነግሬያለሁ። ከየኔታ ዲበኩሉ ግንዳጠምም ተቀኝቻለሁ። ከእሳቸው ደግሞ ሶስተኛ እየመጣሁ ነው። በሙያዬ የበሰልኩ ነኝ። የመጣሁን በመልእክት ነው። በሚገባ ተቀብለው ቤት ሰጡኝ። ከዛ በኋላ እሳቸው ቆየሁ። የኔታ መንግስቱ ለኔ ልዩ አባት ነበሩ። ደግሞ በጣም በሚገርም ሁኔታ ከተማሪው ጋር አመት እስከ አመት ውዳሴ ማርያም ያደርሳሉ። የኔታ መንግስቱ ስቡ ብለው ቆመው አስቀድሰው ካልወጡ ቤተክርስቲያን የሰሙ አይመስላቸው። እንዲህ ነው በበዓላት ህይወታቸው። እና ያ ነገር ይገርመኝና አንድ አመት ስቡን እኔ ከበሮ ቆርቆሬ ይሄ ነገር ጥቅም ቢያገኙበት ነው እንጂ አልኩና አይ እንደ ስለት አድርጌ ማለት ይቻላል። በቃ እሳቸው ስቡ ሲሉ እኔ ከበሮውን መያዝ አለብኝ ብዬ አንድ አመት መጥቻለሁ። እና ከዛ በኋላ ተማሪ ይቆጣጠራሉ፣ እኔን አይቆጣጠሩኝም። ልክ በሆነ ምክንያት ካልሆነ አይቀርም የሚል ድምዳሜ ያላቸው። እንደውም አንድ ጊዜ በጽዬ ባህር ዳር ላደረው የሆነ ካርድ ምግብ የሚበላበት ይሰጣል እና እኔ 9 ሰዓት አካባቢ ምናምን ደክሞኝ እጄ ተኝቼ ሲሰጥ ለኔ ብለው ይዘው ኖረዋል። እንዲህ ናቸው እንግዲህ ደጋግም መምህራን። ለኔ ብለው ይዘው ኋላ አስቀድሰው ወጥተው ቀስቅሰው እንካ የምትበላበት አነጋገራቸው ጎራ ያለ ነው። ለዓለም እንካ የምትበላበት ሲሉ አንድ ተኝቶ ያደረ አስነጋሪ መጥቶ ለኔ ሚስጡኝ ይላቸዋል። ምን ይሉታል? ትኬት ኧረ መናኸሪያ ሂድ አሉት። እኔ የዶስ ትኬት ለመቁረጥ መናኸሪያ ሂድ አሉትና ያው እንደው መሳቂያ ሆኖ ይኖር ነበር። መናኸሪያ ሂድ አሉት እየተባለ ማለት ነው። እና ከዛ በኋላ እሳቸው ቆየሁኝ። እሳቸው አስነግር ተባልኩኝ። ያው ማስነገር ጀመርኩኝ። እሳቸው አገባብ ጌቴ ገሞራ አገባብ ነው የሚያስቀጽሉ። ጌቴ ገሞራ አገባብ ነው እሳቸው የቀጸልኩት። አብዛኛውን ጊዜ ከሰምነር ከመጽሔትም ከቡሩኬም ጌቴ ገሞራ የሚባለውን አገባብ ይወዱታል። እሱን አስቀጸሉን። ዝረፍ ተባልኩኝ። በዘረፋ ጊዜ 3 ጊዜ ተሰናብቻለሁ ከእሳቸው። እኔ ጭንቅ ሆነብኝ። እሳቸው አውቀሃል ነው፣ እኔ ደግሞ ምን አውቄ አልችልም። ከዛ በሶስተኛው አንድ ቃል ተናገሩ። አይ በረከት አግኝተህ ብትሄድ ጥሩ ነው፣ ያለያ ዝረፍ የሚለው ቃል የትኛውም ቦታ ብትሄድ ከዚህ በኋላ ያገኛል አሉ። እንደተቀመጡ ከዛ በኋላ ዘረፋ ጀምሬያለሁ ማለት ነው። ከዛ በኋላ ያው ከእሳቸው ዘረፋ ጀመርኩኝ። የእሳቸው ዘራፊ ነኝ፣ የእሳቸው አስነጋሪ ነኝ። በመካከል ላይ የኔታ ይትባረክ መጡ። እናንተም እንደምታውቋቸው ስመጥር ናቸው፣ ሊቅ ናቸው። እሳቸው መጡ ተባለ። መሄዳችን አውቀው ይሆን ሙያ እንድንጨምር አስበው ይሆን? እሱን እግዚአብሔር ነው የሚያውቀው። መርጠው ገሌ ገሌ የኔታ ይትባረክ መጥተዋልና ሂዱ ተባለ። የኔታ መንግስቱ ራሳቸው ማለት ነው። የኔታ ይትባረክ እርሶ መስራቾች ነው ማለት ነው። የኔታ ይትባረክ ሲጀምሩ አብረን የጀመርነው። እንደውም በጣም ጉባኤው ሲመሰረት የዘረፉት ቅኔ አስታውሳለሁ። መሰረተ ህይወት ኢቲ ማርያም ቤተ ጉባኤነ ለነ እስመ እምኔሃ ተወልደ አምላከ አድኅኖ ኪያነ ብለው ነው የጀመሩ። ገና ሲጀምሩ ማለት ነው። እንዲህ ብለው ነው የጀመሩት የኔታ ይትባረክ። ከዛ በኋላ መቼም ያው የኔታ ይትባረክ ልዩ ናቸው። እስቲ የኔታ ይትባረክ መቼስ በሰፊው ቅኔ ተነስቶ እሳቸው በደንብ መነሳት ያለባቸው አባት ናቸውና እስቲ በደንብ ያንሱልን። ጸባያቸው፣ ባህሪያቸው ምን ይመስል ነበር? ተማሪ የያዛቸው መንፈሳዊ ህይወታቸው ምን እንደሚመስል የኔታ ይትባረክ እኔ በጣም የሚገርሙኝ በዛ ጊዜ ትልቅ ብር ነው 60 ብር ነበር ደሞዛቸው። እና ያችን 60 ብር ተቀብለው እንግዲህ ምጽዋት ነው የሚያስገቧት። እሳቸው ደሞዛቸው ነው ብዬ የማስበው የሚጎበኘው አካል ጉባኤው መቼም የኢትዮጵያ ባንዲራ ይተከላል። ጧት ልክ ጧት ጉባኤው ሲመሰረት ያ ባንዲራ ተሰቅሎ ነው የሚውለው። ሰፈሩ ራሱ ስም አለው። ጀርመን ሰፈር አለ፣ አሜሪካ ሰፈር አለ። በዚያው ጉባኤው ቤቱ ባህር ዳር ሰፈር አለ። ከባህር ዳርም ሆኖ ደከም ያለ ተማሪ የበዛበትን አካባቢ እንደውም ጨቃጨቅ ሰፈር ይባል ነበር። እንደውም እንደ አጋጣሚ ሆኖ እንደዛ አይነት ሰፈር አለው። መቼም የሌለ በዛ ጊዜ የነበረ ዘራፊ እነ የኔታ ጌዲዮን ዛሬ ጎንደር ቀዳማዊ አድባራት አበራ
ጊዮርጊስ ያሉት እነሱ እነ ማዕበል ያው ተቀባይ ነበሩ። ዛሬ መምህረ ሊቃውንት የተባሉት ፍቅር ታላቁ ሊቅ ማዕበል እነሱ ተቀባይ ነበሩ። እነ የኔታ አይነ ኩሉ ብዙ እነ ጸዓዳ እና አይነ ኩሉ የሚባሉ ብዙ ገረሚሳ ዘራፊ አስነጋሪ ያለበት ነው። እኛ ደግሞ ከዚያ መተን ተራ ተማሪ ነን ገና ያው ከዛኛው ዘራፊዎች ከዚያኛው አስነጋሪዎች ሆነን ተራ ተማሪዎች ነን። በዚህ መልኩ ነበር አይንታ የተባረከ ነበር። በጣም የሚገርመኝ ግን 10 ደቀ መዝሙር ብቻቸውን ቁጭ ብለው ይሰሙ ነበር። 10 ደቀ መዝሙር እየነገረ ለ10 ደቀ መዝሙር መልስ ይሰጣሉ። እሳቸው የ10 ደቀ መዝሙር ቅኔ ያርማሉ። አይንታ የተባረከ የ10 ደቀ መዝሙር በጣም የሚገርም አሁን 3 ተማሪ እየነገረ ከሆነ የጭንቅ ነው የሚለኝ። 3ቱንም አዳምጦ ለሶስቱ የተንሰላሰለ ምስጢር አዘጋጅቶ መስጠት ማለት ወይም የሶስቱንም ምስጢር ተረድቶ ብልሽት አለው የለውም ብሎ መመለሱ ይከብዳል። አሁን ለኛ እሳቸው 10 እንግዲህ ከምጡቅነታቸው ከምሁርነታቸው የተነሳ ዓለምን ትተዋት እንዲሄዱ ይነገራል። የት እንዳሉ አይታወቅም። ብቻ እኛ የምናውቀው ቅኔ ከሳቸው ላይ አካል ገዝፎ እንደሚታይ ብቻ ነው የምናውቀው። ትውስታችንም ይሄ ቅኔ ግን ሊቃውንት የሉም ማለት አይደለም። እነ የኔታ መንግስቱም የራሳቸው ልዩ የሆነ ሀብት አላቸው። እነ የኔታ ተቋምም ልዩ የሆነ ሀብት አላቸው። እነ የኔታ ጌዴዎንም ልዩ የሆነ መቼም አሁን የኔታ ጌዴዎን የኔታ ያሬድ ራሳቸው የመሰከሩለት ከደቀ መዛሙርቱም ብዙ ዘመናትን ጨጎዴ ላይ የፈጁ ከሚባሉ ሊቃውንት መካከል የኔታ ጌዴዎን ናቸው። ስለዚህ ሂድ ተብለው ይሄዱ ማለት ነው። እባክዎት ማይተም ይስጡኝና ልሂድ እንደሚሉት አይደለም። አንተ አትሄድም እንዴ ምን ነካህ ተብለው የወጡ ማለት የኔታ ጌዴዎን ናቸው። እነኚህም አሉ ጽላሎ የነበሩት ቅዱስ ሚካኤል የኔታ አይነ ኩሉ አሁን ባህር ዳር የገቡት እነሱ ሁሉ አሉ። ግን የኔታ ይትባረክ እኔ እንደውም የምረዳው የቅጸላ ሁሉ አይመስለኝም። በወንበር የተገኘ ሁሉ አይመስለኝም። ለእኔ ማለት ነው ዝም ብሎ ሲሰለፉ መንፈስ ቅዱስ እያመጣ የሚደፈው ነው ይመስለኝ እንጂ በህሊና የተመላለሰ አይመስልም። ማለት ከሚሰጠው ሰው መቼስ የፈለከውን በል ተብሎ ምንም ድካም ሳይሰማው የፈለገውን ካለ እኮ ይሄ ልዩ ፍጥረት ተብሎ ነው ልዩ ናቸው። እና ሊቃውንቱን ለማበላለጥ ሳይሆን የእሳቸው ሀብት ልዩ ነው እንጂ አሁንም ሊቃውንት የሉም ማለት አይደለም። ለምሳሌ እነ የኔታ ማዕበል አሉ። እነሱ እኮ ምንሽ ተጣሪ ሊቅ ናቸው አይደል እንዴ? በቀኝው ማለት ሀብታቸው የኔታ ይትባረክ ነው ወይ አይደለም? ሌላ አይነት ነው። የራሳቸው የሆነ ሀብት አላቸው። የራሱ የሆነ እያንዳንዱ የኔታ ይትባረክ የተለየ ነው። የኔታ ይትባረክ በዚህ ሰረገላ የሚንቀሳቀሱ ሰው ናቸው። በቅኔ ሰረገላ ያለያን የነበርኩበት በጥበባቸው የተገለጡበት ወይ የሚያሳዩትን ነገር አላውቅም። ያው ጉባኤው ተፈታ፣ እሳቸው ጠፉ። ያው እኛም ወደ ሌላ ቦታ ሄድን። ሌላውም ደቀ መዝሙር አብዛኛውን ወደ ጨጎዴ ወደ የኔታ ያሬድ ሄደ። በዚህ ምክንያት ከዛ በኋላ ሄዱ። እኛም ወደ የአቅጣጫችን ሄድን። ከዛ በኋላ እርሶስና ወዴት ሄዱ? ከዛ በኋላ መካነ ጽዮን ቦታ ነው። አሁንም ቅኔ ሊማሩ ቅኔ ቤት ሄድኩት። አብዛኛውን እንደ ዘዋሪ ያሳያል፣ ግን ወደ ቅኔ ቤት ነው ሄድኩት። ከዛ በኋላ የኔታ ሰናይ ይባላሉ፣ ይልማና ደንሳ እዚያ ነው ሄድኩት። ከዛ በኋላ እሳቸው እንደዚህ አገባብ ቀጽዬ ተመልሼ ወደ የኔታ መንግስቱ ነው የመጣሁት። ከእሳቸው ምን ያህል ጊዜ ቆዩ? ብዙ ጊዜ ቆየሁ። ከዛ በኋላ ዘረፍኩኝ። ያው ፊትም ዘራፊ ነኝ። ከዛ በኋላ ተሰጠው ማይተም እስከሚሰጡኝ ድረስ። ከዛ በኋላ እሳቸው ከየኔታ መንግስቱ አስነጋሪ ሆነው ዘራፊ ሁኜ ከአስነጋሪነትም አልፎ ዘራፊ ሁኜ ከዛ በኋላ እንደውም አበረታቱን። ዛሬ አላማጣ ያሉት የኔታ ናሆም የሚባሉ ሊቅ ነበሩ። በእሳቸው ምክንያት ነው ከየኔታ መንግስቱ ተመልሰን መቆየት የፈለግነው። እሳቸው ደግሞ ልክ እንደ የኔታ ይትባረክ ፈላስፋ ናቸው። የኔታ ናሆም የሚባሉት ዛሬ አላማጣ ነው ያሉት። እሳቸው መጡ ወደ የኔታ መንግስቱ። ወደ የኔታ ያሬድም ሄደው ነበር። ከዚያ ተመልሰው በዚህው አድርገው የኔታ መንግስቱ ተምረው አሳትመው ወደ ሀገራቸው ለመሄድ መጡ። መቼም ያፈሱታል። ከእሳቸው በቃ የተለየ ቅጽል አገኘን፣ የተለየ ምስጢር አገኘን። ከዚያው አብረን ቆየን። እሳቸው እስከሚወጡ ድረስ ቆየን። የኔታ ናሆም እስከሚወጡ። ከዛ እስከ የኔታ መንግስቱ ቀጥሎ ወዴት ሄዱ? ከዛ በኋላ ወደ ጨጎዴ ሄድ። ያኔ ነው የኔታ ጌዴዎን የሚወጡበት ሰዓት ነበር። ከየኔታ ያ የሚወጡበት ሰዓት ነበረ። እዚያ ሆነን ልክ 6 ወር እንደተቀመጥን የኔታ ጌዴዎን ሊወጡ ነው ተባለ። መቼም የኔታ ጌዴዎን ታዋቂ ናቸው።
ከዛ በኋላ ቀኑን አወቅን። እኛ በልባችን አንድ ሁለት ደቀ መዛሙርት አብረን እንደምንሄድ ወሰን። በቃ ጨጎዴን ጥለናት መሄድ ያለብን ብለን አሰብን። እዛ እንደተባለውም ኔታ ጌዲዮን ፈጣን ካቻማሌ ምስጢር ብድግ ብድግ የሚል ከስሩ አመጣው እያሽከረከረ ጌዲዮን ሹፌሩ ከአዲስ አበባ ጎጃም ወደ ምርጥ ጎንደር ሀገሩ እያሉ ተነሱሳቸው። ያለሳቸውን ተከትለን ወደ ጎንደር ሄድን። ወደ ጎንደር ሲደርሱም ያው እንግዲህ ነጭ አይሮፕላን ጌዲዮን ከአዘዙ ጎንደር ፒያሳ ወደ ላይ እያጉረመረመ ወደ ላይ ተነሳ። ተመድቧልና ሊሄድ ወደ አሜሪካ ጣቁሳ እያል ከዛ በኋላ ወደ አሜሪካ ጣቁሳ ገባን። ጣቁሳ ነው የተወለዱበት፣ ደልጊ አካባቢ ነው። ቢደርኩን ሚካኤል ይባላል ቦታው። እዛ በኋላ እዚያ ተወለዱበት አይደለም። አለፍ ብሎ ባምባሯ ማርያም ትባላለች። እዚያው ወንበር ተከሉ። የመጀመሪያዎቹ ደቀ መዛሙርት ሆነን ከዛ በኋላ ከኔታ ጌዲዮን ቆየን። የቻልነውን ያህል ከቆየን በኋላ መልሰን ወደ ጎጃም ተሸጋገርን። ከዚያ በኋላ ጎንጅም ዛሬ ባህር ዳር ባለ እግዚአብሔር የተከሉ የኔታ አይነት ሁሉ የሚባሉ ሊቅ አሉ። ከሳቸው ከቆየን በኋላ ጨጎዴ ሄድን። ከዛ በኋላ በጨጎዴ ጨረስ። እሺ ቅኔውን ካስመሰከሩ በኋላ ሲመጣ ወዴት ሄዱ? ከዛ በኋላ ቅኔ ካስመሰከርኩ በኋላ ወደ መጀመሪያ መምህሬ ሄድኩ። ወደ ኔታ ተቋም ሄድኩኝ። የግዴታ አብዛኛው ምስጢር የተገለጸ እዚያ በኋላ ነው። አሁን እኔ ከተወለድኩበት ቦታ ሄደህ ማስተማር አለብህ ተባልኩኝ። ወደ እሳቸው ወደ ተወለዱበት ገጠር ቦታ ሄድኩኝ። 4 ዓመት ግዴታዬን ተወጣሁ። 4 ዓመት እሳቸው ሳልወጣ ሳልንቀሳቀስ ከ4 ዓመት በኋላ በተለያየ ምክንያት አልቻልኩም እና ግን ፊትም ቅድም ሳልጠቅሳቸው እንጂ ከኔታ ጥበቡም ተመሪያለሁ። ኔታ ጥበቡ ታየ ዛራ ሚካኤል እና እዛ ሳለን ብፁዕ አቡነ እንድርያስ እየመጡ ጉባኤውን ይጎበኙት ነበረ። በተለየ ሁኔታ ደግሞ እኔ ጉባኤ ስተክል ገጥሞኝ እግዚአብሔር ከኔ ጉባኤ ድረስ መጥተዋል። በዚያ ጊዜ ቅኔ ሳቀርብ ያው ልጅነቱ አለ እንደውም የተለየ እኔ ወደ ኋላ አረሰውም። እንግዲህ መቼም እኛ ቅኔያችን ተማሪ ካላመጣው የዘረፍነውን ቅኔ ማስታወስ አንችልም። የሌላውን መያዝ እንጂ የራስን የሚያስታውሰው ይኖራል ብዬ አላስብም። ወይ ለጥያቄ መልኩ ቀርቦ ሰው ሰምቶት እንዲህ አልከው ብሎ ሲያመጣው በዛ እየሰረጸ ይቀራል። ወይም ደግሞ ተማሪ ስናስቀጽል በሆነ ምክንያት ካልቀረበ በስተቀር እስካሁን የዘረፍነውን ቅኔ ማስታወስ አንችልም። እና እሳቸው የተመሰጡበት አንድ ቅኔ ነበረ። አዎ ለቅድስና ወንጽ አናግድሁ ለኖህ የሚል ነው። መወደስ ነው። ሁለተኛው ቤት ነው ትዝ የሚለኝ። ተደሎ እንድርያስ ጽርሐ ተዋህዶ ዘውስጡ ንጹህ የሚል ነበረ። ክንፍ ለዋጡ ነው የደረሱ በዚህ ጊዜ ማለት ሊቅ ስለሆኑ አሁን የእሳቸው የአራት አይና ሊቃውንት መባላቸውን ከድሮ ጀምሮ ጉባኤ ይዘው መቆየታቸውን ወይም ደግሞ ያልተማሩት የለም መባሉን ይችላል። በቅኔው ዓለም ስትሄዱ እሳቸው ያልቀጸሉት አገባብ የለም። አሁን አንድ ደቀ መዝሙር ቅኔ አዋቂ ነኝ ካለ አገባብ ነው የሚጠይቁት እና ያን አገባብ ከልም ቅኔ አዋቂ ነው የሚሉት ከዛ በኋላ እና እሳቸው ያው ሊቅ ናቸው። ከዛ ቀን ጀምሮ በልባቸው ውስጥ አለው ልጅ ነኝ እኔ ከዛ ጀምሮ ከዛ በኋላ ከዛ ጉባኤ ስትወው ነገርኳቸው ለእሳቸው በጣም ተቀራረበን የለ ለነኝህኛው መምሬ ከዚህ በኋላ የፈለከው ቦታ መሄድ ትችላለህ የሚል ሐሳብ ተሰጥቶኛል። ሁለተኛ እሳቸው ደግሞ አባት ስለሆኑኝ አይ ከዚህ በኋላ አልችልም ስላቸው ራሳቸው በሀገረ ስብከታቸው ስር በሚገኙ ወረዳዎች የስብከተ ወንጌል ኃላፊ አድርገው አስቀመጡ። ወዴት መጡ ማለት ነው? ወደ አንዳ ቤት ነው የላኩኝ እሳቸው። እዛ የስብከተ ወንጌል የወረዳ ቤተ ክህነቱ ትምህርት ክፍል ስብከተ ወንጌል አድርገው ላኩኝ። ከዛ ሳይሆን ተቀምጬ ወይ ተማሪ የለም ወይ ደግሞ ምሰራው የለም ወይ አልማርም። አይ ያልኩና 1 ዓመት ምናምን እንደቆየሁኝ ሄድኩኝና ልሄድ ነው አልኳቸው። ምን ሆን ካሉኝ ክሪላንስ ጻፉልኝ ብቻ ልሄድ ነው የምፈልገው። የትኛውን ቦታ መሄድ እንችላለን አሁን መሄድበትን አላውቀውም አልኳቸው። እንዴት ብለው ተጨነቁ። እሳቸውም ስለ እውነት እንደው በጣም ተጨነቁ። እንደዛ እንዳልኳቸው መልስም አልሰጡኝ። ከዛ በኋላ መጣሁ አዲስ አበባ መጣሁ። አዲስ አበባ መጥቼ መካኒሳ ሚካኤል ተገናኘ ከሳቸው ጋር። አፈርኩኝ፣ ደነገጥኩኝ። አይዞህ አትፈሩ አሉና ይዘውኝ ወደ 4 ኪሎ መጡ።
ከዛ በኋላ ቁልፉም ይሄውልህ ቤቱም ይሄውልህ ተቀምጧል። የእሳቸው ማረፊያ። ከዛ በኋላ አንድ ቃል ገቡ። እኔ የሆነ ቦታ ወስዳለሁ፣ የሆነ ስራ ሰጣለሁ፣ መቅደም ያለበት ነገር አለ አሉና ሐዲስ ኪዳን አስጀመሩ። ተቀመጥኩኝ። ከዛ በኋላ ውዳሴ ማርያም ትርጓሜ ጀመርኩ። ውዳሴ ማርያም፣ ትምህርተ ኅቡዓት፣ ኪዳን ትርጓሜ ጨርሼ የማቴዎስ ወንጌል ስደርስ ቀጥታ ሰዋስወ ብርሃን ጻፉ። አላየሁትም ደብዳቤውን ወደ ገብቷል እና ሄድ ተባልኩ። ወደዛ እንደጻፉት ከዛ በኋላ እኔም ስራ ራጉኤል ተመደብኩ። ከዛ በኋላ ስራዬን ይዤ 5 ዓመት ሰዋስወ ብርሃን አዲስ ኪዳን ተማርኩ እና እያገለገልኩ በመሀል ወደ አየር ጤና ኪዳነ ምሕረትም ተላኩ። 5 ዓመት ተማርኩኝ። ከ5 ዓመት በኋላ ያው ጨርሻለሁ አልኩኝ። አይ መጽሐፈ ሊቃውንት መማር አለብህ ብሎ ያው ዛሬ 4ኛ ዓመቴ ነው መጽሐፈ ሊቃውንት። ከእሳቸው የተማረው ማለት ነው? አይ በአታ ነው እንጂ እሳቸውማ ያው ገዳም አይደሉ አብዛኛውን ጊዜ፣ ግን በእሳቸው እየተመራው አሁን ደግሞ ያው የ4ኛ ዓመት ተማሪ ነኝ። ከመርካቶ ራጉኤል ወደ አየር ጤና ኪዳነ ምሕረት በምን ምክንያት የተቀየረው? እሱ ምክንያቱ ርቀቅ ያለ ነው። እኔ አየር ጤናን አላውቃትም ማለት በቦታም በስምም አላውቃትም አዲስ ከመሆኔ አንፃር። ግን ራጉኤልም እንዲቀጠር ያረጉኝ እኔ በጣም አሁን ባለውለታ የማረሳቸው ሊቀ ሊቃውንት ኃይለ ሥላሴ ናቸው። ወደዛ እንዲሄድ ያደርጉኝ እንዴት ነው ምክንያት የሆኑት? የቀዳም ስዑር ለቅዱስ ፓትርያርኩ ቅኔ ይቀርባል እና ተራው የወሌ መድኃኔዓለም ነበረ ተራው። ከዛ በኋላ ጧት ወደዛ ስንሄድ መኪና ውስጥ ስንገባ ዛሬ ቅኔ ያሰጣለሁ አሉኝ ሊቀ ሊቃውንት ኃይለ ሥላሴ። እሳቸው ያኔ የጠቅላይ ቤተ ክህነት ካህናት አስተዳደር መምሪያ ናቸው። ያኔ ፕሮግራሙን የሚመሩ እሳቸው ናቸው። እንደዛ ያሉ እንዴት ነው እኔ ቅድስት ማርያም ስለማገለግል ያለውን የቅኔ ሁኔታ ያውቃሉ። ከዛ ብዬ ድንገት ስለሆነ በቃ እሺ አልኩኝ። ከዛ ቅድስት ሥላሴ አውደ ምሕረት ላይ የሌለ ገለጹኝ። ልብሱ አዳፋ ግን ብለው መቼም የሌለ ምንም ቦታ ባይኖረው ምንም ሰው ባይኖረው ነገር ግን ቅዱስ አባታችን አንድ ሕፃን ይፈቀድለት ብለው ያውም ሕፃን ብለው በጣም ሰቅለው ለኔ ሰጡ። ከዛ ያው መቼስ ጊዜ ጥሩ አይደል፣ ጊዜን መጠቀም ደግሞ ያስፈልጋል አይደል። ይሄ ደግሞ ጭንቀቱንም ሐሳቡንም መግለጽ የሚችለው በቅኔ ነው የቅኔ መምህር። ከዛ በኋላ በጊዜው እንደውም የሆነ ነገር ነበር። ፓትርያርኩ አበንጽና ማትያስ ገበርታ አመጻ ጸላይከ አንተ ወኢያድሩ ኩያን ምስሌ እስመ ዘአመጻ ያፈቅር በመዋዕል ይኮን ከያልኩ ዘለኩት የሌለ እንደዛ ብዬ ተቀኝቼ ስቀመጥ እና በለው አሉ ቅዱስ ፓትርያርኩ። የት ቦታ ነው ያለ? ገጥሞኝ የለ እንደኔ ያለ ደግሞ ምን ቦታ አለው አልኳቸው። እንዴት አሉኝ። አይ የለኝም እኔ ቅድም እኮ ሊቀ ሊቃውንት ገልጸውታል። ይሄ ተማሪ ነኝ የለኝም ቦታው ስራ አስኪያጁን ጠርቶ ትልቅ ቦታ ስጠው አሉ። እውነት አልመሰለኝም። ከዛ በኋላ ምስካየ ኅዙናን ነው የተምሮ አስተምሮ ፕሮግራሙ ነው። እሱ አባታችን ጋር መጥቼ ስራ አስኪያጁ ለምንድን ነው ቅዱስ ፓትርያርኩ አዘዘው ዶክሜንት ማታመጣ አለኝ። ይሄ ነገር ምክንያቱ ምንድነው ምናምን ይሄ ዶክሜንቴን ሰጠው። በስንተኛው ቀን ነው ራጉኤል ተመድበሃል የሚል ተለጥፏል ሰማሁ። ከዛ በኋላ ዛውኘ አሁን ወደ አሜሪካ የሄዱ ማርዬ የሚባሉ አለቃ ቤተል ሚካኤል ነበሩ። እዛ ለአገልግሎት ጠርተውኝ የሰኔ ሚካኤል ሄዳለሁ። የሰኔ ሚካኤል ሂጄ አሁን የአየር ጤና ኪዳነ ምሕረት ያቋቋሙ መምህር የኔታ መሰረትን አገኛቸዋለሁ። ሀሳቸው ጋር ከአባታችን ጋር የሚግባባ ደግሞ አንድ ባለ ሀብት አለ። ከንግስ በኋላ ወደ ቤቱ ይዞን ሄደን እሱ ቤት እንጫወታለን እና የኔን ቪዲዮ እያዩ ተመልከቱት ይላሉ። ግን ያብሬያቸዋለሁ። የኔታ መሰረት አላቃቸው አያውቁኝም። ከዛ በኋላ ያ ጸጋዬ ይባላል እሱ እኮ ነው ታዲያ እሱ ባለ ቪዲዮ። ከዛ በኋላ አቤት እኛ እንደው የቅኔ መምህር ብናገኝ እኔ አየር ጤና ኪዳነ ምሕረት ነው ያለውና ብለው ይነግሩኛል እሳቸው። አይኔ ራጉኤል ነው ያለው ተብለን ተለያየ። ኋላ እዛ የነበሩት አለቃ አሁን ቅድስት ማርያም የነበሩት መላከ ገነት አባ ናትናኤል መላኩ ነበሩ። እሳቸው የቀዳም ስዑር አይተውኝ ለካ ይመኙኝ ነበር። ኋላ እሳቸው ደግሞ በድንገት ደወሉ። መምህር እንኳን ስልክዎትን ተቀበሉ እንኳን ራጉኤል ገቡ ግን አመልጠውኛል የሚል ሐሳብ አባ ናትናኤል በተሰጥ አየር ጤና ኪዳነ አየር ጤና ኪዳነ ደወሉልኝ። አመሰግናለሁ አባቴ ብዬ ከዛ በኋላ መሰረት እንዲህ ያለ ሰው አግኝቼ እንደው ምናምን ብሎ መሰረት ነግሯቸው ነው አባ ናትናኤል ካመኑበት ከዛ በኋላ ችግር የለባቸው።
ከዛ በኋላ አይ አሁንስ እኔ የኔታ ማይበልን ፈልጌ እሳቸው ሊሆን አይችልም ምናምን አሉ። ከዛ በኋላ እሳቸው ነገሩኝ። እኔም እስቲ ቆይ እቺን ቦታ ልያት አልኩኝና ሂጅ አየኋት። ከዛ በኋላ በዛ ጊዜ ምንድን ነበር ሐሳቡ? ሰፊ ጉባኤ ይተከላል፣ ልክ እንደ በዓታ፣ ልክ እንደ አቡነ ሀብተ ማርያም፣ ልክ እንደ መስቀል ዝማን ሰፊ ጉባኤ ይተከላል ተብሎ ነው የታሰበው። ከዛ በኋላ ራጉኤል ተነስቼ ወደዛ በቅኔ መምህርነት ሄድኩኝ። በጧቱ ነው አንድ ተነጋግረው የጨረሱት። ወደዛ ሄድኩኝ። አባታችን የራጉኤሉ አለቃ ሊቀ ሊቃውንት ዘራዳዎት ነበሩ። አሁን አቡነ ጴጥሮስ ተብለው ሽሬ ያሉት ናቸው አለ። እሳቸው ደግሞ አለቅም አሉ። አይሆንም አሉ። እንዴት ሊሆን ይችላል? እንደው ከሁሉ ሆን ብዬ ያባረርኩ ነው የሚመስል። አንድን የተማረ ሰው ብዙ ጊዜ ሳይቆይ እንደዚህ ገፍቶ ላከው መባልን አልፈልግም። አረ በነፃነት ነው እኔ ራሴን ስላቸው አይቻልም። ከዛ በኋላ ግን ሄደው ለአባታችንም እኔ ብቻ አላባረርኩትም ልሄድ ነው እያሉ ነው አላችሁ። ምኑ ነው ሲሉኝ አይ ጉባኤ እንዲተከስላችሁ። አይ ለጉባኤ ከሆነ ሄድ አሉ እሳቸው። በዛ ምክንያት ወደ አየር ጤና ሄድኩኝ። አየር ጤና ከሄዱ በኋላስ ጉባኤ አስፈተው ብዙ ሰው እንዳስቃኙ እስካሁን ድረስ ቅኔ እየተነገረበት እንደሆነ እናውቃለንና በአዲስ አበባ ብዙ የምናውቃቸው እኛም ብዙ መምህራን አወጥተዋልና እስቲ ወደዛ ከሄዱ በኋላ ጉባኤው ምን ይመስላል? አገልግሎትስ ምን እንደሚመስል? መላከ ገነት አባ ናትናኤል በእውነትም ጉባኤ እንዲተከል ፈላጊ ናቸው። ዝም ብዬ ሂጄ ቅኔ ያስተምራለሁ ብዬ ዝም ብዬ ከወይራው ስር ጀመርኩኝ። ያው ተማሪ መሰባሰብ ጀመረ። እዛው ዙሪያውን ያሉትም መሰባሰብ ጀመሩ። ከዛ በኋላ ጉባኤ ቤት ሳይሰራ ምን ሳይል እሳቸው ተቀይረው ወደ አማኑኤል መጡ። ከዛ በኋላ መሀል ላይ አንድ አለቃ መጡ። ብዙም የጉባኤ ቤት ትኩረት የላቸውም። ከዛ በኋላ ግን እኔ ለአንድም ተማሪ መጣ ነበር። እግዚአብሔር ሲፈቅድ አሁን በሕይወት የለም መላከ ፀሐይ ደሳለኝ ስሜ ነው የሚባሉ ሊቅ መጡ። ይህን ቅኔ ሲሰሙ ይሄ በወንበር መሰጠት አለበት መጥተው ማዳመጥ ጀመሩ። ልክ አባ ናትናኤልም መጥተው ታሪክ ይሰሙ ያዳምጡ ነበር ከኔ ከትንሹ ማለት ነው። እሳቸውም መምጣት ጀመሩ። መጥተው አንድ ሁለት ቀን እንደውም የተዘረፈ ቅኔ ሆነ ያለ ተባሮቹ የማይረሱት ብዙ ጊዜ ሲመጡ የተዘረፈ አለ። መጥተው ይጎኙ አጽናኑት። እሳቸው አለፉ። ከዚያ በኋላ እየተበረታታ እዚያ በኋላ ችግር አልገጠመውም እስካሁን ድረስ። አሁን ቢያንስ ትልቅ ማህበር ቤት አለ። ዜማም ቅኔም ቅዳሴም የምናስተምርበት ጥሩ ግቢ አለ። የተሟላ ነገር ባይሆንም እስካሁን ዙሮ ቀጥሏል። ግን ምንድነው ችግሩ? አዳሪ ትምህርት ቤት ካልሆነ ጉባኤ ሊሰፋ ይችላል። የሚማሩ ያሉት አሁን አንዳንድ ራሳቸውን ተቋቁመው 3ም 4ም ይሆኑ አዳሪ ይሆናሉ ማለት ራሳቸውን ተቋቁመው በራሳቸው ስንቅ። ግን የሚማረው በዙሪያው በአጥቢያው ያሉት እዚያውም ያሉት ያው ቅኔያቸውን ለመማር የሚፈልጉ ዲያቆናትም ተመሪጌቶችም በዙሪያው ያሉት እየመጡ ይማራሉ እንጂ አዳሪ ለመሆን ገና ይቀርባል። እንዴት ሆኖ ግን ወደፊት የሚስተካከል ይመስለኛል። አሁን ላይ ጥሩ አስተዳዳሪ አሉ። አሁን ላይ ጥሩ ሰበካ ጉባኤ አለ። ለአብነት ትምህርት ቤቱ ሙሉ በሙሉ አዳሪ ትምህርት ቤት አድርጎ እንደሚያስቀጥለው አምናለሁ አሁን ላይ እና እስካሁን ድረስ ያው ቀጥሏል። ዞሮ ዘረፋ እናስታጉልም። ሰኞ ሰኞ ግስ እናወርዳለን፣ ዘረፋ እንዘርፋለን። ይሄ ለኔ ጸጋዬ ነው። 2ም ይሁኑ 3 አንድም ይሁን የምነግረው ባለማጣቴ ወደ ኋላ ራሴን ያሳለፍኩትን ህይወት እንዳየው የተማርኩትን እንዳላጠፋ ለኔ በብዙ ሁኔታ ጸጋው ሆኖኛል። ያ ብቻ አይደለም ግን ማስተማር ጸጋውን ያየሁበት ጤና ጣቢያ ስትሄድ ያስተማርከውን ታገኘዋለህ። ክፍለ ከተማ ስትሄድ ያስተማርከውን ታገኘዋለህ። የማታገኘው ሰው የለም። በስጋም በነፍስም ጠቃሚ እንደሆነ እኔ ተረድቼበታለሁ። በዚህ መልኩ ነው ያለው ጉባኤው። እሺ እንታ ያው እርሶም እንደነገሩን በአባቶችም ስሰማ እስከ 1000 ድረስ የቅኔ ጎዳና ይኖራል ብለውናል። እኛ በደረስንባቸው ሊቃውንት ደግሞ እስከ 300 ይሆናል ብለውናልና እስቲ ለሚያየው ለተመልካች ግልጽ እንዲሆን 1-2 መንገዶችን አንስተው ምን እንደሆነ እስቲ አብራርተው ግልጽ እንዲሆን ቢያሳዩን። እንግዲህ ስሙ ራሱ የተለየ ነው። የራሱ መንገድ ሲባል ስም አለው። አሁን መንገድ ብቻ የሚባል አይደለም ስሙ። ቅኔው መንገድ ሆኖ የእያንዳንዱ የራሱ የሆነ ስም አለ። ለምሳሌ አሁን ምንም ስም ያለው አለ። አመፀኛ ዳኛ ይላል። እሱ ያው በወንበርም የምንቀጽለው ነው። ያው ለወደፊት የእያንዳንዱ የቅኔ ጎዳና ወንበር አለው መምህራን የሚያሳዩበት እና እሱ ይገርመኛል።
ገና አመፀኛ ዳኛ ሲባል ያስቃል። ምን ሊሆን ነው ብሎም ያጓጓል። ማርያም ወይን ስኩራነ አበው ሥላሴ ህሎ ፍቅረ ሰብ ጣዕም ጥዕምተ ልሳን ውዳሴ ይላል። ሲፈታ ምን ማለት ነው? የሰው ፍቅር ጣዕም ያላቸው ሥላሴ አበው የሰከሩባት ማርያም ወይን ለአንደበት ምስጋና የጣመች ናት ይላል። አሁን ጥያቄው አመፀኛ ዳኛ ያስባለው ምኑ ነው? አመፀኛ ዳኛ ያስባለው አሁን እንግዲህ ስኩራን የሚለው ለብዙ የሚቀጸል ነው፣ ያውም ለወንዶች ለብዙ የሚቀጸል ነው። አሁን ስኩራን የሚለው ለአንዲት ሴት ለማርያም ነው የተቀጸለ፣ የሴት ቅጽሉ ነው የተቀጸለ። ህሉ የሚለው ደግሞ ለአንድ ነው፣ ለአንድ ወንድ የሚቀጸል ቅጽል ነው፣ ውስጠዘ ነው። ህሉ የሚለው ለሥላሴ ተቀጽሏል። ስኩራን የሚለው ደግሞ ለእመቤታችን ለድንግል ማርያም ተቀጽሏል። የማይሆነው ሆኗል ማለት ነው። ብዙ ለአንድ አንዱ ለብዙ ሆኗል። ይሄ ደግሞ አመፀኛ ይባላል። አመፀኛ ዳኛ ነው። የማይሆነውን ይሆናል ብሎ የሚፈርድ አመፀኛ ዳኛ አይደለም ይባላል። የማይሆነውን ይሆናል ብሎ የሚፈርድ በዚህ ምክንያት አመፀኛ ዳኛ ይባላል። በዚህ መልኩ አበው አይምሯቸውን አስፍተው ይንቀሳቀሱበታል። አሁንም ደቀ መዛሙርት ይገኙበታል። ይሄን አይነት መንገድ በመንገዱ ከመጣ ነው። እንደው ዝም ብሎ ማርያም ፍቁራን ቢል አይሆንም። ስራና የሚባል መንገድ አለ። ስራና ማለት ሰንጋ ታርዶ አስተውላችሁ ካያችሁት ቀይና ነጭ የሆነ ስጋ አለ። እሱ ነው ስራና የሚባለው። ቀይንም ነጭንም የተላበሰ ነው። በዚህ ስም ነው የወጣለት እና ለምሳሌ ቅኔው ተሰዶ ኤርምያስ ዘበኤርምያስ ተሰዶ ተግሂዶ ኤልያስ ዘበኤልያስ ተግሂዶ ይላል። በመሰደድ ኤርምያስ ያለ መሰደድ ኤርምያስ፣ በመገለጥ ኤልያስ ያለ መገለጥ ኤልያስ ነው ትርጓሜ። አሁን ስራና ያሰኘው ያ አንድ ጊዜ ሰም ሆኗል፣ አንድ ጊዜ ወርቅ ሆኗል። ሁለት ነው፣ አንድ ነው አይደለ? አንዱ ኤርምያስ አንድ ጊዜ ሰም ነው የሆነው፣ አንድ ጊዜ ደግሞ ወርቅ ነው የሆነው። አበው ምን አሉት? ይሄንን ስራና ይሄ አሁንም ድረስ አበው ይፈላሰፉበት። በእንዲህ አይነት ነው ደቀ መዝሙሩ ከበሰለ ዘራፊ ከደረሰ በኋላ ጎዳና የሚባለው ቅኔ ውት አለ የሚቀጸለው እንዲህ አይነት ቅኔ ነው። እና ተሳለቆ የሚባል አለ፣ አታላይ የሚባል አለ፣ ወይም አደናጋሪ የእሜት የገላነሽ የታላቋ ሊቅ ቅኔ ይባላል። ነው አኦደት ይስሐቅ ይላል። አኦደት ይስሐቅ ደዌ ሕማመ ሥጋ ዘጸና ይልና ባቲ እቤርት ሰይፈ አብርሃም በጋ ይላል። አሁን አታላይ እንግዲህ አሁን ገጸ ንባቡ ሲታይ አኦደት ሲል ለሴት ነው አይደል? ፊቷ ላይ ያለው ግን ይስሐቅ ነው፣ ወንድ ነው አይደል? አሁን ሆረት ጊዮርጊስ እንደማለት እኮ ነው። ግልጽ ባለ መልኩ ሲታይ ሆረት። ይሄ አሁን አታላይ ነው፣ አደናጋሪ ምን እያለ ነው ያስብላል አይደል? ለሚሰማ ሰው ግን ምንድነው የሥጋ ሕማም ይስሐቅ በሷ የጸና የአብርሃም ሰይፍ እቺ መነኩሴ እቺ ደግሞ በግን አዞረች ነው፣ በግን አዞረች ብለው ነው ተፈላሰፉ የሚባል። አሁን ምንድነው አንቀጹ የተሰጠ ከይስሐቅ አጠገብ ተቀመጠ እንጂ እቤርት ላለው ሰይፈ አምራም ለዛች ነው የተሰጠ። ይሄ አደናጋሪ ነው፣ አታላይ ነው፣ ሰውን ሞኝ ያደርጋል። እንዲህ ብለው ተቀኙ ይባላል። አሁንም እንቀኝበታለን። አሁንም በቤተ ጉባኤ ይመላለሳል። እንዲህ አይነት መንገድ ያለ በዚህ አይነት መልኩ እንግዲህ ተዘርዝረው አያልቁም። አሁን ቀርቶ እድሜ ልክም የደረሰበት አይኖርም እና በዚህ አይነት መልኩ ብዙ የቅኔ ጎዳናዎች አሉ። እኛ የደረስንባቸውን ብቻ አይደለም ያልደረስንባቸው። እሺ የምታ ሌላ ማንዘለው ደግሞ ሌላኛው ጥያቄ ያኔ ሲኖዶሱ ለሁለት ሲከፈል ያቀረቡት ቅኔ አለና እስካሁን ብዙ መምህራን ያነሱታልና እስቲ ያን ቅኔ ለተመልካቾቻችን ብናስታውሰው። ብዙ ነበሩ ቅኔዎቹ ብዙዎች ነበሩ። አንድ ሞድስ ትዝ ይለኛል እና በጊዜው ያው አንገት ያስደፋ ጉዳይ ነበረ ለቤተ ክርስቲያናችን እና እኛ ያለን አንድ ሲኖዶስ ነው፣ እኛ ያለን አንድ ፓትርያርክ ነው፣ አቲ ቤተ ክርስቲያን ናት። ከዛ ያው ስሜታችንን የምንገልጽበት በዚህ ነው። አሁን የተሳሳቱ ሰዎች አልነቀፍንበትም። ቅኔው ግን ቤተ ክርስቲያኗ አንድ ሲኖዶስ እንዳላት የሚገልጽ ነበር። ብዙ ቅኔዎች አሉ። አንዱ መወድሱ ምን ይላል? አመከመ ህጎሙ በጽሐ ሰአመናሆሙ ለአበው ቀደምት ሲኖዶስ ቅድስና እንተሃለዋ ስራት ዘምስለ ብዙ ትትና ቤተ ክርስቲያን ቅድመ አበው
አቅረበት ዘይተፈተተ ሲኖዶስ ሰመና ወእመባረክዋ አበዊነ ቤተ ክርስቲያን ረከበት ክብረ ወለልና ሲኖዶስሂ ህብስተ ፌማ መናሄ ሳዶቅ ወሃና ቤተ ክርስቲያን ወላዲትነ እስመ ሀበዘቶ በንጽህና ጤና ኮኖሙ ለአበዊነ ጤና ከመለ ጳውሎስ ሐዋርያ ወለጴጥሮስ ወልደ ዮና ይላል ዘሩ። ፍቹ ወይም ትርጓሜው ምንድነው ከተባለ አበው በህጋቸው ምግብ ሲኖዶስን እንግዲህ እንጀራ ሲኖዶስ የሚቀምሱበት ቅድስና ሰዓት በደረሰ ጊዜ ትትናን ከስርዓት ጋር አንድ ያድርጋ የያዘች ቤተክርስቲያን ስርዓተ ትሕትና ያላት ቤተክርስቲያን ቅድመ አበው አቅረበት ዘይተፈተተ ሲኖዶስ ሰመና በአባቶቻችን ፊት ያልተቆረሰ ሲኖዶስ እንጀራን አቀረበች። ወእመባረክዋ አበዊነ ቤተክርስቲያን ረከበት ክብረ ወለልና ይላል። አባቶቻችንን ቢመርቋት ብዙ ክብር አገኘች ነው። ይሄ የመጀመሪያው ማለት ነው። እንግዲህ በስርዓት ያለው ቤት ጥሩ በህግ የሚመራ ቤት የሆነ እንደሆነ እንደው አሁን ቀረ እንጂ አሁን በገጠሩ ዓለም ነው ልጅነት የማስታውሰው ቤት ሲገባ ሰው ጫማውን አውልቆ ኮፍያውን አውልቆ ነው ወደ ቤት እንኳን ሲገባ። ለትልቅ ሰው ደግሞ የሚቀርበው አንድ እንጀራ ነው ተቆርሶ አይቀርም። አሁንም ከትልልቅ ሰው ቤት አለ ይሄ ጉዳይ የተቆራረሰ እንጀራ አይቀርም። በቃ ያንን ነው የሚያቀርቡት። ይህንን ነው የገለጽኩት እኔ። ስለዚህ ሰሙ ይሄ ነው። ሰሙ ያልተቆረሰ እንጀራ የሚያቀርቡ ስርዓት ያላቸው ሰዎች አሉ። ሰሙ ነው። ወርቁ ደግሞ ሲኖዶስ አይከፈልም፣ መከፈል አይችልም። የታችኛው የላይኛው ደግሞ ያ ሲኖዶስ እንጀራ ማለት ነው። ቤተክርስቲያናችን በንጹህ ጋግራ ያቀረበችው ሲኖዶስ እንጀራ ለአባቶቻችን ጤና ነው። ቤተክርስቲያን ያቀረበችው ያ ሲኖዶስ ጤና ነው። ለምን ለጴጥሮስና ለጳውሎስ ጥንቱን ጤና እንደሆናቸው ሳይቆረስ የቀረበው እንጀራ ጤና ሆናቸው ለማለት ነው የተቀኘሁት። በዚህ መልኩ ሲኖዶስን የገለጽኩበት አጋጣሚ ነው። እሺ አንተ ቅድም ገልጸውልን ነበርና ሁሌ ሰኞ ሙሉ ቤት ቅኔ እንደሚያወርዱ እንደሚዘርፉ ነግሮናል በአየር ጤና ኪዳነ ምሕረትና እርሶን ጋብዘን ደግሞ ቢያንስ የተወሰነ ጉባኤ ቃና ሳናስቦት ከምንል አንድ ሁለት ጉባኤ ቃና ከዛ ይበሉልን። እንግዲህ ከ21 ወደዚህ እመቤታችን መመለሷም ያስነግራል በቅኔ ቤት ታሪክ። ከ21 ከእመቤታችን ጀምሮ ተመየጢ እንላለን። አንዱ ያንን ይቀኛል። ኢትትቃሃው አንተ ሰበ ገሊላ እስመ ኢሐጥነዋ ሚጠተ ዮሴፍ ዘምስለ ዮሴፍ እህዋ። ምን ማለት ነው? አንተ የገሊላ ጭፍራ ሄሮድስ ዮሴፍ መልስ አያጣምና ከዮሴፍ ጋር ባትከራከር። አሁን ለሰሙ እንግዲህ ያው ቅኔ ሰምና ወርቅ አይደለም። ሰም እንደ ወገሌ ጋር መከራከር መድከም ነው። የሚመልሰው መልስ አያጣም ይባል። መልስ አያጣም እሱ እና ከሱ ጋር መተው ካልሆነ በስተቀር መከራከር አይጠቅምም የሚባልለት ሰው አለ። በየትኛውም የመጣውን ክርክር እንደምንም ብሎ የሚመልስ የሚያመልጥ የማይሸነፍ ሰው አለ። እንዲህ ይባላል ማለት ነው ለሰሙ። ለወርቁ ደግሞ ያው እንግዲህ ሄሮድስ ሞቶ ዮሴፍ መመለሱ አይቀርም ማለት ነው። ዮሴፍ መልስ አያጣም እንደተሰደደ አልቀረም። ያው ወሞይቶ ሄሮድስ አይደል የተባለ በማቴዎስ ወንጌል ምዕራፍ 2 ላይ እኮ የተነገረው ወሞይቶ ሄሮድስ አስተራየው መልአከ እግዚአብሔር ለዮሴፍ በህልም አይደል ውስተ ብሔረ ግብጽ ነው እንዘ ለተንሰነሳ ህፃና ወእሞ ወሁር ውስተ ምድረ እስራኤል ብሎ ነግሮታልና ከዚያ በኋላ መመለሱን የሚገልጽ ነው። ይሄ አንደኛው ይመስላል። ሌላው ደግሞ ማርያም ተጽዕቀት በወልዳ ዘእምኒሃ ተሰብአ እስመ ዘህፃናት በሳሌም ይበልዕዎ ይበልዓ። ማርያም ከሷ የተገኘ ልጇ በልጇ ተጨነቀሽ ነው። ምን ሆኖ ልጇ ከተባለ ህፃናት የሚበሉትን ምግብ አይበላም። እንግዲህ እናቶች ልጆቻቸው ሰውነታቸው ሲተኩስ ድካም ሲሰማቸው የተለየ ነገር ሲያዩ በጣም ይጨነቃሉ። በተለይ ምግብ ሲተው እናት የምትሆነው ነው የምታጣ አልበላ ሲልላት ማለት ነው። ይሄ ሰሙ ነው። ወርቁ ደግሞ እንግዲህ ሄሮድስ 144,000 ህፃናትን ሲያስገድል የሚበሉትን አይበላም ማለት ሳያገኘው ያ ነገር እመቤታችን ተጨንቃ እንደምንም ብላ ይዛው መሄዷን እንደ ህፃናት ሳይቆረጥ መቅረቱን የሚገልጽ ነው። ህፃናት የበሉትን አይበላምና ማለት ህፃናት የተቆረጡት መቆረጥ አላገኙም በሚል ነው። እንግዲህ ብዙ አለ ካስፈለገ ይሄንን ይመስላል። እሺ እንታ አሁን ወደ መጨረሻው ጥያቄያችን እንሄዳለንና ቅኔ ሚስጥሩ ብዙ ነው።
ቤተክርስቲያን ለማወቅ ደግሞ ግዕዝን ቅኔን ያላወቀ ሰው ቤተክርስቲያን ያውቃታል ለማለት ትንሽ ይከብዳልና አሁን ስንመጣ ግን በቤተክርስቲያናችን ላይ ብዙም ቦታ የተሰጠው አይደለም። በተለይ ለአገልግሎት እየዋለ አይደለም። ዕጣነ ሞገር ላይም በቃ ቶሎ ስፒከር የመቀማት ነገር አለ። መድረክ ላይ ይበቃል የሚባል ነገር አለና ቅድም ነግሮናል። ለኔ አይነት ቦታ ማን ቦታ ይሰጣል ለኔ አይነት ሰው ብሎናልና ይህ ነገር ቅኔውን እንዳናሻገረው ያደርገንም ወይ? ቅኔውን ለማሻገር ምን ማድረግ አለብን የሚለውን እና መምህራንስ ምን ማድረግ አለብን፣ ከመምህራንስ ምን ይጠበቃል፣ አስተዳዳሪ ላይ ካለውስ የሚለውን ያንሱልንና የመጨረሻው ጥያቄ አድርገን እንጨርሳለን። ባለፈውም አንድ ሚዲያ ላይ የኔታ እሸቱ የኔታ ክቡር አዳማ ያሉት ጨጎዴ አብረን ነበር። እነሳቸው ነው ቀርበን ስንናገረው ነበር። ያው ቅኔ ይታወቃል፣ ቁልፍ ነው። መቼም አሁን መጽሐፍ ልማር ቢልም የተማረውን ዜማም በቅጡ ልስማ ቢል ቅኔ ካላወቀ መስማት አይችልም። ቅኔ ለቤተ ክርስቲያን ሁለንተናዋ ነው ማለት ሁለንተናዋ ያልሆነ ሀብት የላት። ግን የሁሎቹም ደግሞ ቋጠሮ የሚፈታበት ዜማው ቢዜም ቅዳሴው ቢቀደስ አቋቋሙ ቢቆም መጻሕፍቱ ቢተረጎም ቅኔው ከሌለ ሊሆን አይችልም። አሁን ላይ በዚህ መስፈርት ነው ወይ አይመስለኝም። እኔ እንጃ ማለት ብዙ ጊዜ ተናግሬዋለሁ። መምህራኑ ያለማስተማራቸው ያው አንዳንድ ጊዜ ቦታ የማጣት ነው። አንዳንድ ጊዜ ደግሞ ስሜታቸው የተጎዳ ነው። ለምሳሌ አሁን እኔ አንዳንድ ጊዜ ይገርመኛል። የአብነት መምህር ሆኖ ተመድቦ ቦታ ካልተሰጠው እንዴት ማስተማር ይችላል? ደግሜ ነው የምናገረው፣ እዚህ በፊት ተናግሬዋለሁ። የአንድ ሱቅ ያህል ቦታ አይሰጠውም የሚያስተምርበት። ተሰፍሮ ተለክቶ እዚህ ላይ ሆነ ያስተምር። ይህ አንዱ ችግር ይሆንበታል። ግን በሚኖርበት የመምህርነቱን ስራ እየሰራ በሚኖርበት በደሉን እንኳን ለሀገረ ስብከት የሚያቀርብበት አጋጣሚ የለውም። የተሻለ ብዬ የማስበው ይሄንን የኛ ቤተክርስቲያን አሁን ለመምህራን የተለየ ያበላል። በጣም እንደውም አብነት ይሆናል ብዬ ነው የማስበው። በዙሪያው ላይ ወንበር ዘርግተው ለሚያስተምሩ መምህራን እስከ 3000 ድረስ አበል መድቧል። ለሁሉም ከሚያደርገው አበል በተለየ መልኩ ሰርቷል። ይሄ እንደው አሁን ያሉትን ሊያስመሰግናቸው ይገባል። ሌላ ቦታ ላይ አበል እንኳን ብሎ ቢጠይቅ ምክትል ሂሳብ ሹም፣ ምክትል ቁጥጥር፣ ምክትል ገሌ መሌ፣ ምክትል እየተባለ ያለው 4000 እያገኘ ቢጣልለት እንኳን 500 ብር። እዚያ በኋላ ምን ይላል? ከማስተማር ወንበር ከመዘርጋት ለምን ቁጥጥር ማልሆነ እኔ ሰው አይደለሁም? የተጎዳ ስሜት ነው ያለው። እንደው እንዲሆንኩ እንኳን ብሎ ሀገረ ስብከት ሲሄድ ደግሞ ገና ጥበቃውን ተደውሎ እንዳታስገባው ነው። እላይ ያሉ ደግሞ ባለስልጣን ታች ድረስ ወርዶ ስሜቱን መቆጣጠር አይቻልም ከስፋቱ አንፃር። እኔ እንደው ቅኔን ለማሻገር ሌሎችንም ቅኔኖች አይደለም ሌሎችም እየቀዘቀዙ ነው ለማሻገር የአብነት መምህር ብሎ የመደበውን አካል እንደመደበው ጥሩ ቦታ ጥሩ ስራ ሰጥቶ እንዲሰራ አድርጎ በቂ ደሞዝ እየከፈለው በዘርግቶ እንዲያስተማር ማድረግ አለበት ብዬ አስባለሁ። በቃ ይሄ ነው ማሻገር የሚቻለው። አሁን እኮ እርግጠኛ ነኝ ብዙ አብያተ ክርስቲያናት ያሉ አዲስ አበባ በዚህ ሁሉ የአብነት መምህራን አሉ። በዚህ ሁሉ ወንበር ቢዘረጋ ኢትዮጵያን አያጥለቀልቅም እንዴ? ደቀ መዛሙርቱ ሲሆን የደቀ መዛሙርት ጌጥ አዲስ አበባ አልተለመደም። ታወቀበት አንድ አጥቢያ በ20 ሺህ ብር 10 መምህር መቅጠር ይችላል። እንዴት ብሎ ከተባለ አሁን 5 የዜማ 5 የቅኔ 5 የቅዳሴ 5 ያቋቋም ደቀ መዛሙርት አንዳንድ ሺህ ብር እየሰጠ በ20 ሺህ ብር ይሄን እየሰጠ ማለት ነው መቅኑን እየሰጠ እያንዳንዳቸው የተማሩትን ቢያመጣ 20 ደቀ መዝሙር ቤተክርስቲያን ሲገባ ከዚህ የበለጠ ምን ይጌጣል? የማስቀጠል ጉዳይም አለበት። ለጊዜውም ደግሞ የአገልግሎት መፋጠን አለበት። የተለየ ሁኔታ አለ እና መምህራኑ እንዲተደርጉላቸው ቢያስተምሩ የሚል ሐሳብ አለኝ። በሌላ መልኩ ደግሞ የትኛውም ሰው አበላገኘ ብሎ የትኛውም ሰው እንዲሆኑ ከመሄድ እየሰሩ እየታዩ እየተገለጡ ባሉበት ጸንቶ እያስተማሩ መጠየቅ የበለጠ ይሆናል ብዬ አስባለሁ ለመምህራኑ እንጂ በዚህ ስሜት ጉባኤን ፈትቶ ወይም ደግሞ የሚያስተምሩን ትቶ ሌላ ስሜት ውስጥ መግባት ለኔ እርካታ አይሆንም። የቅኔን መዳከም ሀገረ ስብከቱም የሚመለከተውም አካል ተመልክቶ ለእያንዳንዱ ለመደበው የአብነት መምህር ቦታም ጊዜም ሰጥቶ በትኩረት ማስተማሩን ተቆጣጥሮ
ቅኔን ሌላውንም የቤተ ክርስቲያን ትምህርት እንዲቀጥል ቢያደርግ ምኞቴ ነው። እሺ እንታ ከልብ እናመሰግናለን። ከፈለገ ሚስጥር ለዓለም አስማማው ጋር ያደረግነው ቆይታ ይህን ይመስል ነበር። እጅግ ደስ የሚል ቆይታ አሳልፈናል። በሌላ ፕሮግራም እና በሌላ እንግዳ እስክንገናኝ ድረስ በያላችሁበት ቸር ቆዩ።